ቴዲና ኢራን እናገናኛቸው። መጀመሪያ ሽመልስ የሚናገረውን ንግግር እንስማና ትርጉሙን ለአድማጭ ተመልካቾቻችን እናደርሳለን። ቦይና ነማማጀ ታቦ ማረከት አታልቅሱ ማለት አንችልም። ለምንድነው አታልቅሱ የምትሏቸው? አንጎስ ፈቴ ቢየስቱ አቴ ነነረብሲና ማየቹ ስልጣኑንም ሀገሩንም ነጥቀናቸው ባያለቅሱ ነው የሚገርመን። ባለጊዜ የሚለው ቃል ህዝብን አያኗኑር። የኦሮሞ ህዝብ ይሄንን 8 ዓመት ያየውን መከራ ምድር ላይ ያለ እንስሳ ላይ ዛሬ እናትን ቁጭ አድርገው ልጅን ፊቷ ነው የሚረሽኑት። አባትን አስቀምጠው ልጅን ወስደው ጎትተው ነው የሚደፍሩት። ዛሬ ላይ እኮ ኦሮሞ መሬት ላይ ኦሮሚያ ህዝብ ላይ እኮ ማለት ነው ድሮን እንደ ዝናብ ነው እየዘነበ ያለው። ሰላም ጤና ይስጥልኝ ቤተሰቦቻችን፣ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ ብዙዎችን እያነጋገረ የሚገኘው ለቴዲ አፍሮ ሽመልስ አብዲሳ መለስ የተባለው መልስ ነው። ምንድነው ጉዳዩ? ቪዲዮስ የመቼ ነው የሚለው ነገር ማስመለከታችሁ ነው የሚሆነው። እንደዚሁም ደግሞ ቴዲ አፍሮና ኢራን ምን አገናኛቸው እሱንም እንመለከታለን። ላይክ እና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ለምንድነው የማታደርጉት? መጀመሪያ የምንመለከተው እንግዲህ ሽመልስ አብዲሳ ለቴዲ አፍሮ መልስ ሰጠ ተብሎ አንድ ቪዲዮ ሰሞኑን ሲሰራጭ ነበርና ያው ለመስራት አስተዋል ነበረኝም፣ ነገር ግን አሁን ላይ ብዙዎች ሲቀበሉ ታየውና ለመስራት አገረጅ ያለው ማለት ነው። እስቲ ከነ ትርጉሙ ያው መልሱ በኦሮምኛ ነው ሽመልስ አብዲሳ ንግግር ከነ ትርጉሙ ለመስማት እንሞክርና መጀመሪያ ሽመልስ የሚናገረውን ንግግር እንስማና ትርጉሙን ለአድማጭ ተመልካቾቻችን እናደርሳለን። ከዛ በኋላ ደግሞ አሁን ያሉትን አፈናዎችና ጥቃቶችም እንደዚሁ ለህዝብ እንገልጻለን። ቦይና ነማማጀ ታቦ ማረከት ፉርማኒሳ አጃረሙ ፍቺ ሞዳ ማለ አብሰኒን ፉርማተምት ሲማሌ ሞይኛ ረብሱሬ አንጎስ ፈቴ ቢየስቱ አቴ ነነረብሲና ማየቹ ቦይና ነማማጀ ኦኬ። እዚህ ጋር እንግዲህ የሚለው ምንድነው? አንሙት አታልቅሱ። ለምንድነው የምታለቅሱ? ማለት አታልቅሱ ማለት አንችልም። ለምንድነው አታልቅሱ የምትሏቸው? ያልቅሱ፣ ማልቀስ አለባቸው። ስልጣኑንም ሀገሩንም ነጥቀናቸው ባያለቅሱ ነው የሚገርመን። ስለዚህ ሀገርና ስልጣን ከነጠቅናቸው በኋላ ደግሞ ለምንድነው የምታለቅሱት ማለት እንችላለን ወይ? ነጥቀናቸዋል እኮ ምን እንደነጠቅናቸው ያውቃሉ። ስለዚህ በዛም ምክንያት ቢያለቅሱ አትፍረዱባቸው እያለ ይናገራል። የኢትዮጵያን ህዝብ ነው እንግዲህ እንደዚህ እያለ ያለው። ሀገርና ስልጣኑን ሁሉ ጠቅልለን ወስደነባቸው ቢያለቅሱ ለምንድን ነው የምትገረሙት? ቃል በቃል ነው እንግዲህ ይሄንን የሚለው። ቢያለቅሱ ለምንድን ነው የምትገረሙት? ለምን አለቀሳችሁ ለምንድን ነው የምትሏቸው? ደግሞ እኛን ቢሰድቡ ምን ይገርማል? ከኛ ውጪ ማንን ሊሰድቡ ይችላሉ? እኛ ደግሞ እኮ ሀገሩንና ስልጣኑን የተቀበልናቸው። ስለዚህ እኛን አትስደቡን እንዴት ትላላችሁ? ወይ ስልጣኑንና ሀገሩን መልሱላቸው ስድቡን ከፈራችሁ፣ ካልሆነ ግን እንዲሰድቡን ፍቀዱላቸው። ይስደቡን፣ እኛ ግን ሀገሩንና ስልጣኑን ተቀብለናቸዋል። ስለዚህ ራሳችንን እናጠናክር እንጂ እነሱ አለቀሱ አላለቀሱ እያለን ስልጣንና ሀገር ከነጠቅን በኋላ የምን ስለነሱ ለቅሶ ማውራት ነው የሚል ነገር ነው የሚያነሳው። ዳስ ጥለው ያልቅሱ የሚለውን ነገር ዛሬና ትናንትና በስፋት አዳዲስ ሙዚቃዎችንም ፕሮሞት እያደረጉ ነው። በነገራችን ላይ ምንድነው እየሰጡት ያሉት? አሁን ባለው ሁኔታ ሙሉ ለሙሉ የቴዲ አፍሮ ሙዚቃ በኢትዮጵያ ህዝብና በኦሮሞ ህዝብ መካከል ቅራኔን የፈጠረ አድርገው በኢትዮጵያ ህዝብ ላይ እንግዲህ ኦሮሞውን ለመቀስቀስ ነው አሁን ያለውን ትሬንድ ስመለከት። በተለያዩ በኦሮምኛ ቋንቋ የሚላኩትን ሙዚቃዎች የሚሰሩ ሙዚቃዎችን አሁን ትላንትና የተለቀቀው ሙዚቃ ተብሎ የሚነገረውንም እዛ ላይ ኢትዮጵያ ሞታለች፣ መቼም አትነሳም፣ ሞታለች፣ ምን ታመጣላችሁ አይነት የሚሉ ሙዚቃዎችና አይነትና ይዘት ያላቸው ለሰማዎች እንግዲህ ኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ በዚህ መንገድ ምላሽ ሰጥተዋል የሚል ነገር ይሰማ ነው የሚገኘውና አይ ቲንክ ይሄ ቪዲዮ ያሁን አይመስለኝም፣ የቆየ ቪዲዮ ነው። የሆነ ሆኖ ግን እዚህ ጋር ከነገራቸው ምን ተረዳው እንዲህ ይባላል ወይ ከአንድ ባለስልጣን እንዲጠበቃል ወይ ስንመለከት ፐርሰናሊ የሚጠበቅ አይመስለኝም። እኔ ለምን ካላችሁኝ ሀገር ነጥቀናቸዋል፣ ምን ባንክ ነጥቀናቸዋል፣ ታንክ ነጥቀናቸዋል፣ ሁሉም ነገር ነጥቀናቸው እንዲያታልቁስ እንላቸዋለን። ከማን ነው ሀገር የተነጠቀችው? ኦኬ እያለቀሰ የሚገኝ ራሱ እኮ ኢትዮጵያዊ እኮ ነው። ሀገር ነጥቀናል እንዴት ይባላል? ኦኬ ይሄ ነገር ነገ ዋጋ ያስከፍልም የሚል ነገር ማሳብ ፈልጋለሁ። ወንድማችንም ሲናገር እንደሰማችሁት እንግዲህ የታሰበው የታለመው ነገር በቴዲ አፍሮና በኦሮሞ ተወላጆች መሃል ጠብ ለመፍጠር ነውና ኖ ዌይ ኦኬ ቴዲ አፍሮ እነሱን ጠልቷል ወይ?
እንደዚሁም ደግሞ የኦሮሚያ ተወላጅ ልጆች ለቴዲ አፍሮ ያላቸው ምልከታ ምንድን ነው የሚለው ነገር ያው ባለፈው አይተን ነበር። ለማስታወስ ያክል እስቲ ቪዲዮ አርዘም ስለሚል አጥራ አድርጌ ላስደምጣችሁ። እንደ ኦሮሞ አልቅሰን አንብተን ጮኸን ሰሚ ያጣን ሰዓት ነው ለኛ ሀገር የፈረሰችው። ዛሬ ላይ ሰዎች ሀገር ፈርሳብናለች ብትል አልቃወማቸው። ምክንያቱም ብልጽግና በምን አይነት መልኩ ነው ሀገርን እየመራ ያለው? በሰላም በመግባባት በፍቅር አይደለም። ኦሮሚያ ላይ ጦርነት አደረገ፣ ትግራይ ላይ ጦርነት አደረገ፣ አሁን አማራ ክልል ጦርነት እያደረገ ነው፣ ቤኒሻንጉል ላይ ጦርነት አለ፣ ሶማሊያ ላይ ጦርነት አለ፣ አፋር ክልል ጦርነት አለ። ይሄ ሁሉ ለቅሶ ላይ ነው ያለው። ለቅሶ ላይ የሌሉት ሰዎች ምን አይነት ሰዎች ናቸው? ዛሬ ጀዋር መሐመድ ፖስት እያደረጋቸው እንዳሉ አይነት በግሩፕ ተደራጅተው የሰው ንብረት የሚዘርፉ፣ የሰው ሚስት የሚቀሙ፣ የሰው መኪና የሰው መሬት የሚወስዱ ከዛም አልፎ ሰውን የሚገሉ አካላት ሀገር አልፈረሰችባቸውም። ከዛም በላይ እንደውም ሀገር ተሰርታላቸዋለች። እኔ ቴዲ አፍሮ ስለዘፈነና ስላልዘፈነ የኦሮሞ ሕዝብ እንባ አይቆምም። ቴዲ አፍሮ ለእኔ ይዘፍናል ብዬ አልጠብቅም። የማልጠብቅበት ምክንያት ምንድን ነው? እኔ ከውስጡ የወጣሁበትኝን ማህበረሰብ ችግር እኔ ካልዘፈንኩለት፣ እኔ ካልጮኩ፣ እኔ ካልተናገርኩለት ከሰው ስለማልጠብቅ ነው። የኦሮሞ ሕዝብ ይሄንን 8 ዓመት ያየውን መከራ ምድር ላይ ያለ እንስሳ አላየም። የኦሮሞ ሕዝብ አብይ ስልጣን ላይ በወጣ ሰዓት ያየውን መከራ በኢህአዲግ ዘመን አላየም፣ በኃይለ ሥላሴ ዘመን አላየም፣ በደርግ ዘመን አላየም፣ በሚኒሊክ ዘመን አላየም። ዛሬ የሰው ልጅ ተገሎ አስክሬኑ በአህያ ነው ከተማዎች ውስጥ እየተጎተተ ያለው። ከዚህ በፊት ቪዲዮችን ፎቶችን እያወጣን አሳይሽ ነበር ጂጂ። ትላንት በኢህአዲግ ዘመን እኛ ስንታገል የምንገደልበትን ምክንያት እናውቃለን። ዛሬ እናትን ቁጭ አድርገው ልጅን ፊቷ ነው የሚረሽኑት። አባትን አስቀምጠው ልጅን ወስደው ጎትተው ነው የሚደፍሩት። ዛሬ የሰው ልጅ ታስሮ ከእስር ቤት ወጥቶ ተገሎ ተጥሎ አስክሬኑን ጅብ ነው የሚበላው። አባቴ በዚህ ሰዓት ሀገር ያልሞተችበት ካለ ታዲያ ማን ነው ሀገር የሚሞትበት? እኛ ቢመቸን ከሀገር ባልወጣን፣ እኛ ቢመቸን ሀገር ላይ ሆነን ዛሬ ሀገር አልሞተችብንም እንደሚሉ ሰዎች አፋችን ሞልተን ሀገር አለች ባልን። ዛሬ ላይ እኮ ኦሮሞ መሬት ላይ የኦሮሚያ ሕዝብ ላይ እኮ ማለት ነው ድሮን እንደ ዝናብ ነው እየዘነበ ያለው። ሂድ ሰላሌ ተመልከትን፣ የወጣውበትኝን ማህበረሰብ ወለጋ ሂድ 8 ዓመት ሙሉ ሂድ፣ ጉጂ ላይ ሂድ፣ አሁን አርሲ ላይ የኦሮሞ ሕዝብ የኦሮሞ ቀይ ምን እየሆነ ነው ያለው? ይህንን ቤት ያስቀምጬ አንድ ዘፈን ከ18 ሙዚቃ ውስጥ አንድ ዘፈን አውጥቼ የኦሮሞ ሕዝብ ተሰደበ የምልበት አይደለም። ቴዲ ኦሮሞን ቢሰድብ አይገርመኝም። ለምን እንደማይገርመኝ ታውቃላችሁ? ቴዲ ስለ አዲስ አበባ ከመስፈኑ በፊት የብልጽግና ተወካይ የሆነው ብርሃኑ ሌንጂሶ ኢቲቪ ላይ ቀርቦ አዲስ አበባ የሁሉም ናት፣ የሁሉም መኖሪያ ናት ሲል የተቃወመ አንድ ኦሮሞ የለም። የኦሮሞ ወጣት ከሞያሌ እስከ ባሌ፣ ከወለጋ እስከ ጅማ እስከ ምን ድረስ ፊንፊኔን ክያ ፊንፊኔን ሃንዱረ ክያ ብሎ ጥይት ሳይፈራ ወጥቶ የተናገረም አሳልፎ የሰጠን የብልጽግናን አመራር ያልተናገረ ሰው አንድ ዘፋኝ በአንድ ዘፈኑ ኦሮሞን ተናገረ ብሎ ለመተቸት መብቱ ነው፣ መተቸት ይችላል። ለእኔ ግን ይሄንን 8 ዓመት ስቃይ ያሳለፈች የኦሮሞ እናት ናት ይሄ ዘፈን ከመውጣቱ በፊት ለእኔ ስትታየኝና ሳነባ የነበረው። ታውቂያለሽ ጂጂ፣ ሁሌ ለቅሶ ስባል ነው የነበረው አደለ ስናገር። እናንተ ከለቅሶ ውጭ ምንም አታውቁም ነበር አደለ ስንባል የነበረው። አዎ ይኸው የኢትዮጵያ ሕዝብ እያለቀሰ ነው። የተባበሩት መንግስታት ሪፖርቶች የሚያወጡትን ሪፖርት ግቡና እዩ። ያሉ የሰብአዊ መብት ጥሰቶች፣ የተዘጉ ትምህርት ቤቶች፣ የተዘጉ የጤና ተቋማት፣ የተደፈሩ ሴቶች። ታዲያ ሀገር ማለት ምንድን ነው? ሀገር ማለት አለው ድምፅ ያለ ኔትወርክ ቀይ እያበረብኝ ነው። ሀገር ማለት ህዝብ ነው። አለሁኝ ሀገር ማለት ህዝብ ነው። መሬት አይደለም፣ ዳር ድንበር አይደለም። ንጹሐን እንደ ቅጠል የሚረግፉባትን ሀገር ይዘን ሀገር ገንብተናል። ሀገር አለችን ካልን ሀገር ካለን ታዲያ ምን ነው አንድ ዘፈን ሲወጣ ተንበጫበጨ? ሀገር ሲሆን ሀገር ከሆነ ያለን አንድ ሙዚቃ የሚያፈርሳት ሀገር ነው ወይ የተገነባችው? አሁንም ቆም ብላችሁ አስቡ። በተለይ የኦሮሞን ህዝብ መከራ ስቃይ ኦሮሞ ያለፈበትን ያለበትን
ኦሮሞ ላይ እየደረሰ ያለውን ግፍ ዛሬ በግሩፕ ተደራጅተው የታጠቀው ብቻ አይደለም መንግስት ያሰማራቸው ሲቪል የለበሱ የታጠቁ ሰዎች የኦሮሞ ህዝብ ላይ እያደረሱ ያለውን ግፍ እያያችሁ ለዛ ህዝብ ዛሬም ድምፅ መሆን አለባችሁ። ያን ማናደርግ ከሆነ ለዘፈን ከሆነ ወይም ዘፈን ላይ የሚመጡ ነገሮችን ለመመለስ የምንሄድ ከሆነ አሁንም ይሄንን ስርዓት አስቀጥለን የኦሮሞን ህዝብ ላይ መከራና ስቃይን ላናስቆም ነገም ተነገ ወዲያ እያነባ እንዲኖር ማድረግ ነው የሚሻለን። ይኸውላችሁ 3 አማራጭ አለን እንደ ኦሮሞ ህዝብ 3 አማራጭ ልብ ብላችሁ ስሙኝ። አንደኛው የብልጽግና መንግስት የሚያደርገውን ግፍና መከራ አምነን ተቀብለን የመጣውን ነገር በጋራ መመለስ። ሁለተኛ የብልጽግና መንግስት የኦሮሞ ህዝብም ላይ ሌሎች ህዝቦችም ላይ እየፈጸመ ያለውን ልክ ያልሆነ ፍትሃዊ ያልሆነ ዲሞክራሲያዊ ያልሆነ አምባገነናዊ ነገር መቃወም። ሶስተኛ ዝም ብለን ተቀምጠን የሚመጣውን ነገር መቀበል። ይሄን 3 አማራጭ ይዘን ነው መሄድ ያለብን። የመጀመሪያው አማራጭ የኦሮሞን ህዝብ ያጠፋዋል። ምክንያቱም ትላንትና ህወሓት ባጠፋችው ጥፋት የትግራይ ህዝብ እንዲጠፋ ነው የተደረገው። የብልጽግናን ኃጢአት ሊሸከም የሚሞክር ኦሮሞ ላይ ዳፋ ነው ይዞ የሚመጣው። ምክንያቱም የብልጽግና ኃጢአት ቢያጥቡት የማይጠራ ጭቅቅት ነው፣ ቢሸከሙት የማይቀል ከባድ የሆነ ወንጀል ነው። ድምፅ ያለ ጂጂ እኮ በጣም ኔትወርክ እንትን ነው ግን አለ። ኦኬ ስለዚህ ያለን አማራጭ የደረሰብንን በደል ግፍ አውጥተን በቻልነው ልክ ሌላው እኛ ጋራም ያለውን እሳት እንዲረዳ ማድረግ ነው። ለኦሮሞ የተመቸ መንግስት መስሏቸው የኦሮሞን ህዝብ የሚሳደቡ ሰዎች ኦሮሚያ ያለችበትን መከራ አውጥቶ ማሳየት ነው። እንግዲህ በዚህ መንገድም የሚያነቡ የኦሮሚያ ተወላጆች በዚህ መንገድ ኦሮሚያ ውስጥም ችግር እንዳለ የሚገልጹ ባሉበት ሁኔታ አልቅሱ፣ እኛ ሀገር ነጥቀናቸዋል፣ እንዴት ነው የሚያለቅሱት የሚለው ንግግር የሚያስኬድ አይመስለኝም። እኔ ኦኬ ማን ነው ሀገር የወሰደው? ከማን ነው ሀገር የወሰዳችሁት? ማን ነው ሀገርስ የወሰደው? እነማን ናችሁ እናንተ? ኦኬ ይሄን ማህበረሰብ ነው ካላችሁ ማህበረሰቡ ይሄው መልሱ ይሄ ነው። ማህበረሰቡ እነማን ናችሁ? ከማን ነው ሀገር የጠቃችሁት? እናንተ እነማን ናችሁ ነው ያልቅሱዋቸው ለማለት ድፍረት ያገኛችሁት። እና ይሄ ነገር ያኗኑራሉ ከጀምሩ ያልቅሱዋቸው። ነገ ያው ለዛሬ የሚነክስ የለማ ነገ የሆነ አካል መጥቶ በሰላም ሆነ ያለ ሰላም ሆነ በሆነ መንገድ ብቻ ስልጣን የሆነ ሰዓት ይመጠቃል። ኦፍ ኮርስ የሚታወቅ ነገር ነው። የትኛውም ገዢ 100 ዓመት አይገዛም፣ 200 ዓመት 300 ዓመት አይገዛም። ኦኬ ከሆነ ጊዜ በኋላ የሚወሰድ ነው። ነገ የሚመጣው ደግሞ ይሄንኑ መልስ ከናል እናንተ ሊመልስ አይችልም ወይ? ወንድማችን ራቼ ስሙት አንድ ጊዜ ያለውን ነገር ባለ ጊዜ የሚለው ቃል ህዝብን አያኗኑር። አምቦ ላይ ያኔ በህወሓት ጊዜ ምናምን መንገድ ምናምን ስንዘጋ ብዙ ትግሬ ጓደኞች አሉን አምቦ አብረውን መንገድ የሚዘጉ ከኛ ጋር አንድ ቀን ነጥለን እናንተም ባለ ጊዜ ናችሁ ብለናቸው አናውቅም። እና አንዳንዴ የሆነ ሰው ስላጠፋ የሆነ ተቸግሮ መብላታቱ የተራበን ሰው ባለ ጊዜ ማለት ይገርመኛል። አሁን አንዳንዴ እኔ ነው መጥቶ ባለ ጊዜ ብለውኝ ያውቃሉ። እንዴ እኔ ምንድነው ቲክቶክ ነው የሰራው ቲክቶክ ለኔ የተለየ መንግስት የተለየ ኔትወርክ ያስገባልኝ። የሆኑ አንዳንድ ትክክል ያልሆኑ ነገሮች አሉ መቅረት መተው ያለባቸው which is በጣም wrong። ህዝብን ከህዝብ የሚያጣሉ ብዙ ነገር እኮ አይተናል፣ ውጤቱን አይተናል። እንዴ ምን እስኪሆን ነው የምንጠብቀው? ዘሴን ጥላቻ እያወረስን እስከምን ድረስሽ አንድ ህዝብ እስኪጠፋ? የትኛው ህዝብ ይጠፋ? ብቻውንስ የሚጠፋ አለ? መዛዛታችን ብቻ ሳይሆን በዛው ስህተት ለመቀጠል መሞከራችን ነው። ተሳስረናል ስልክ ኦሮሞ ተሳስረናል። ያ መጠፋፋት ማንችል ከሆነ አብሮ መኖር መልመድ አለብን። ገብቷል? በሰላም ያንን ነገር ደግሞ ዛሬ ማድረግ ካልቻልን ሌት ሊሆን ይችላል። እያንዳንዱ ቃልች ባለጊዜ የምትለው ቃል እየሄደች የሆነ ቦታ ላይ ጥላቻ ነው የምትነዛው። እኔም በምን እንደማመን ልንገር። መንግስት ማለት የሆኑ ሰዎች ቡድን ነው። አሜሪካን ሀገርም ቢሄድ ለምሳሌ ዶናልድ ጄ ትራምፕ፣ ባይደን ኢን ኢዚ ዌይ ልንገር። እሺ ለምሳሌ አንድ ሙስና ባለስልጣን ካለ የሚጠቅመው በዙሪያ ያሉትን ሰዎች ነው። ዘመዱ ልትሆን ትችላለህ፣ ጓደኛው ልትሆን ትችላለህ። ገብቷል የምልህ? እነዛ ኢንዲቪጁዋልስ ናቸው። ለነዛ ኢንዲቪጁዋልስ የሆነ ታርጋ መስጠት አያስፈልግም። ፐርሰናል ያንን ሰው ህዝብ እንደ ህዝብ በጣም ሪስፔክት መደረግ አለበት። የትኛውም ማለት ነው ህዝብ መፈራት አለበት ባይዚ። አለበለዚያ አንኖርማ። አሁን ለምሳሌ እስቲ 3 ቀን ያልበላ አንድ ልጅ ጠርተህ አንተ ባለ ጊዜ ብትለው እና ቢመታ ወይ እንትን ቢል ሰው ነዋ መቀየር ያለበት ነገር ይመስለኛል እንደኔ። ይሄ ነው እንግዲህና
አይጠቅምም፣ አያኗንርም። እንደዚህ እኛ ሀገር ነጥቀናል፣ ስልጣን ነጥቀናል፣ ሰው ያልቅሱ ተዋቸው፣ እንዲያው ሰው ተሰጧቸው ማለቱ አያኗንርም። ኦኬ ባለጊዜ ነኝ ብሎ ዘፈን ያወጣል። ለምሳሌ ባለጊዜ ነኝ ኦኬ፣ ነገ ከሆነ ጊዜ በኋላ ስትነጠቅ ባለጊዜ ተወይ ዘፈነ ባለጊዜ ትላንት ነኝ ብለሃል ተብለ ሌላ ጉዳት ይደርሳልና ወንድማችንም እንዳለው መበታተን ማንችል ከሆነ መነጣጠል ማንችል ከሆነ ተከባብረን ተዋደር ብንኖር ነው እንጂ ያው ህዝቡ የህዝቡ እይታ ነው። እንግዲህ ግን ባለስልጣናቱ በዚህ መንገድ ከላይ ተቀምጠው ስልጣን ያላቸው ሰዎች እኛ እኮ ስልጣን ነጥቀናቸዋል፣ እኛ እኮ ሀገር ነጥቀናቸዋል፣ እኛ እኮ እንትን ነጥቀናቸዋል ብሎ ሲናገሩ መስማት በጣም ከባድ ነው። መልሱ ለማንም ይሁን ለማንም ቪዲዮ የመቼም ይሁን የመቼም ትክክል ነው ብዬ አላስብም። ነገር ሌላው እንግዲህ ኢራን እና ቴዲ አፍሮ ምን አገናኛቸው ስንመልከት። ሃይ ጋይስ እንዴት ናችሁ? ቴዲ እና ኢራን ምን አገናኛቸው? እንዴት እንዳገናኛቸው ልንገራችሁ። ኢራን አሁን የኢራን እና የአሜሪካ ጦርነት አለ። በአሜሪካ የበላይነት ነው ማለቁ ነው ለአፍሪካ ወይንም ለኢትዮጵያ ወይንም በቴዲ አባባል ኢቶሪካ ለኢቶሪካ የሚጠቅመው የትኛው ነው? እንዴት እኔ እንዳገናኛቸው ልንገራችሁ። መጀመሪያ እንድትወስዱልኝ የምፈልገው ግን ዩኤስን አሜሪካን በአሁን ባለው ገቨርንመንት ከረንት አድሚኒስትሬሽን ነው መንግስትን አርጋችሁ ሰዱት። ስነግራችሁ ታሪኩን ስነግራ ኤክስፕላኔሽኑን ተሰጣችኋል። ቴዲን ደግሞ በኢራን እንመስለዋለን አሁን ስናወራ። እሺ ስንሄድ there is ሁለት ነገር which is dialects of resistance and the dialects of aggression የሚባላል right። ምንድነው ሬዚስተንሱ? ምን ይላል? ኢራን የበላይ ሆና ብትጨርስ ይሄንን ጦርነት ምን ይፈጠራል? ብዙ ተቃዋሚ አብሮ መፈጠር ጀምሯል ማለት ነው። ለካ ኦኬ ሱፐር ፓወር ያላትን መቃወም እንችላለን ወይንም መደራደር እንችላለን እና ተደራድረን እኛ ወደምንፈልገው ውጤት መሄድ እንችላለን ማለት ነው ወደሚለው ጥያቄ ይመጣል ማለት ነው። ስለዚህ ብዙ ሬዚስተንስ ግሩፖች መፈጠር ይጀምራሉ የኢራን የበላይነት ከሆነ። ከዛ when we so dialects of resistance ኢራንን በማየት ብዙ ሬዚስተንስ ግሩፖች ይፈጠራሉ ነው። ሲቀጥል አሜሪካ ላይ ጥርስ የነከሰ ማአት ሀገር አለ ራይት። ማአት እጇን ማታስገባበት ወቅት የለም አሜሪካ አይደል? ፖሊሲ ላይ ዴታ ካልሰጣችሁኝ እንዲህ ካላረጋችሁ ፖለቲካ ውስጥ ትገባለች። ትሬዲንጉንም እንዴት ትሬድ ማድረግ እንዳለባቸው የምትወስነው ለሁሉም ሀገራቶች ምናምን አሜሪካ ናት። ስለዚህ የኢራንን የበላይነት አይቶ ማአት ሀገራቶች ኖ ማለት ይጀምራሉ ማለት ነው። አሜሪካ እጇ እንዳታስገባ ብዙ የነሱ ፖሊሲዎች ላይ እጇ እንዳታስገባ ሊረዳ ይችላል። ዳይሌክትስ ኦፍ አግሬሽን ደግሞ ምን ይላል? በአሜሪካ የበላይነት ቢያልቅ ሲጀምር ዳይሌክትስ ኦፍ አግሬሽን ምንድነው? አግሬሽን ፊድስ አግሬሽን ነው። አሜሪካ የቬኔዙዌላ ላይ ድል ባትቀናጅ ኖሮ መታ ኢራንን አትወርም ነበር። ስለዚህ አግሬሽን ኃይልን መጠቀም ውጤታማ እንደሚያደርግ ሲያውቁ ጊዜ ዩዥሊ ኃይል የሚጠቀሙ ሰዎች መልሰው ያንን ኃይላቸውን ሌላም ቦታ ላይ እየሄዱ ይጠቀሙታል ነው። ስለዚህ አሁን በአሜሪካ የበላይነት ቢያልቅ ኢራንን እንደዛ ጨቁ ነው ጎድተው ከሄዱ ሁዝ ኔክስት ነው። በቀጣይ ማን ነው የአሜሪካን አግሬሽን የምትቀምሰው? ማናት? ግሪንላንድ ኦር የሆነ አፍሪካ ሀገር? ከዛ ይሄንን ዳይሌክት ኦፍ አግሬሽን እና ዳይሌክት ኦፍ ሬዚስተንስን ወደ ቴዲ ስናመጣው ማለት ነው። ዳይሌክት ኦፍ አግሬሽን ቴዲን ከዚህ በፊት ገቨርንመንታችን ጸጥ ለማስባል ተሞክሯል ራይት። የተለያዩ ትልቅ ቮይስ ያላቸውን ሰዎች ዝም ለማስባል ይሞከራል እና ቅድም እንዳልኳችሁ አግሬሽን ፊድስ ኦን አግሬሽን። አንድ ሰክሰስ ካላቸው ኃይል የሚጠቀሙ ቡድኖች አንድ ሰክሰስ ካላቸው የሚቀጥለውንም ሰክሰስፉል የሚሆኑ ስለሚመስላቸው ይቀጥሉበታል እና የቅድሙን ስናወራ ቬኔዙዌላው ሰክሰስ ነው አይደል ኢራንን እንዲመቱ ያደርጋቸው። ግን ኢራን ደግሞ ስትሮንግ ሆና ተገኘች አንፎርቹኔትሊ። የቴዲም ኬዝ እንደዛ ነው። አሁን ከዚህ በፊት ሳይለንት ስለተደረገ ዝም ለማስባል ቢሄዱ ይቀጥላል ማለት ነው ይሄ። ምክንያቱም አግሬሽን ፊድስ ኦን አግሬሽን ይቀጥላል። ሁዝ ኔክስት
it just doesn't stop non stop ነው በቃ ኢንተርፌረንስ የለውም በኃይላቸው ብቻ ስለሚያስቡ ማለት ነው አግሬሽንን የሚጠቀሙ ከዛስ ዳይሌክትስ ኦፍ ሬዚስተንስን ወደዚህ ደግሞ ስናመጣው ማለት ነው እንትን የሚለውን አይታችሁታል the ant movie የሚለውን አንዱ ዝም ተባለ ማለት ሌሎች ተቃዋሚዎችን ማፍራት ነው ሌሎች ቮይሶችን ለሌሎች ቮይሶች ቦታ መስጠት ነው ብለው የሚያስቡት ነገር አለ you know what I mean so እና ፊልሙ ላይ ካያችሁት ፊልሙ ላይ ጉንዳንና አንበጣ ናቸው የሚጣሉት ፊልሙ ላይ የበላይነት ያለው በቁጥርም በስራ ምናምን የሚበልጠው እኮ ጉንዳኖቹ ናቸው ግን ተገዝተው የሚኖሩት ፈርተው የሚኖሩት ጉንዳኖቹ ናቸው ምክንያቱም ኃይላቸውን ስለማያውቁ you know what I mean እየገባችሁ ኃይላቸውን ስለማያውቁ ተገዝተው ይኖራሉ አንደኛው ግን መሀል ላይ አንደኛው ጉንዳን ይናገራል እንደ ድንገት እንደ ቴዲ ብትወስዱት ጉንዳኑ ይናገራል ከዛ በኋላ ሲናገር እሱ ላይ እርምጃ መወሰድ አለበት ይላሉ እና ለምንድን ነው አንድ ጉንዳን ተናገረው የሚያመጣበት ነገር አለ ምናምን ሲባሉ ጊዜ ለዛሬ አንድ ሊሆን ይችላል ነገ 2 3 4 5 ሆነው ፓወራቸውን ኃይላቸውን ያወቁ ግን በቁጥራቸው መሆኑን በትብብራቸው መሆኑን ያወቁ ቀን እኛን ከቦታችን ላይ ያወርዱናል ይላል ፊልሙ እና ይሄን ለማለት ነው ይሄን ብቻ ለማለት ነው እንግዲህ በዚህ መንገድም እያገናኙ የሚገኙት አሉና ምን ተረዳችሁ እናንተ ያው ንግግሩ ግልጽ ነው እና እላለሁ እኔም ሀሳባችሁ እናንተ ኮሜንት ላይ አስቀምጡ እንግዲህ በዚህ መንገድ ፈታዋለችታችን Hello everyone. I want everybody to be the voice for the voiceless famous singer of Ethiopia, Teddy Afro. Teddy Afro released an album last week, Thursday, and it has been viewed by over 100 million on YouTube. And the government is threatened by him. The first day he released an album, they went to his house and wanted to talk to him and try to prison him. And they couldn't do it, so they left. At the same day, they prisoned over 150 people because they were listening to his music. The third day, they went and got his spokesman as well as his assistant manager, and they put him in jail. And today, Thursday, they went to his studio and broken and got everything he had in there, the laptop, the speakers, the albums, any new trucks, whatever, they took all there. A lot of people are threatened by the government if they are listening to his music. Any radio or TV stations are not allowed to put Teddy Afro music. Any one of them, they cannot do it. Any TikToker, that famous TikToker living in Ethiopia, they're not allowed to put his music trend on TikTok, YouTube, or anywhere. So, I want everybody to tag Dalen, our brother, that making news all over social media. He got over 20 million subscribers. When he count followers, as well as you can tell to Fox News, BBC, CNN, BBC Africa, Al Jazeera, and all of them, please share this video to them. And a lot of Ethiopians, that I didn't talk about it because I don't have that much time to say things about Ethiopia. Ethiopia has been in war for the last 8 years. Teddy Afro give this government a chance to fix a little bit about our people, not a lot, just a little bit. But unfortunately, the government is not budging about anything. That being said, our people are threatened by this government. Anybody that living in Ethiopia and writing on Facebook or Twitter or making a video about, don't like the government or whatever the case may be, they're going to be prisoned. So if you are in Ethiopia writing anything against the government, you'll be jailed. There's no freedom in Ethiopia.
For example, me, I live in America. That's the reason why I'm speaking about this, because I know about the freedom of speech, that I can say if I like something, I can say it. If I don't like, I can say it as well. But in Ethiopia, they don't got that kind of freedom whatsoever. The reason for the capital city, Addis Ababa, being cleaned and being good, because the United Nations of Africa is there. That's the only reason the building is there. That's the only reason a lot of people might go there from Africa for meeting, for whatever the case may be. That's the only reason they make it a little bit cleaner compared to other regions. If you go to other regions, or if you go out a little bit of the capital city, a lot of people are starving. A lot of people are homeless. A lot of people don't have anything whatsoever. They're starving to death right now. Millions of our people are displaced. Millions of our people are in jail. So I want everybody to know Teddy Afro is in danger. Teddy Afro is the next victim, just like they did Hachalu Hundessa. Hachalu Hundessa was unalived by the government of Ethiopia. He was a famous Oromo singer, is unalived by the government of Ethiopia. Now they gone to Teddy Afro. They're doing this for generations. They were doing years for generation for years. So that being said, for the last 8 years, Ethiopia has been in hell. So I want everybody to understand and to investigate what's going on about the music. The music is very lovely. It's about peace, as I said before. It's about unity. It's about, please give Ethiopian people a chance to live in their own country. That was all the song about. And the government didn't like this. Unfortunately, his family is threatened by the government. Teddy Afro himself is threatened by the government. Anybody that is associated with Teddy Afro has been threatened or been jailed. So I want everybody to know and to speak up, and also be voice for Teddy Afro on any languages that you know. If you know Arabic, please do it. If you know Dutch, please do it. If you know English, please do it. As well as if you know any languages that you know, please be voice for Teddy Afro. ኢንዌስ ቪዲዮአችን ሳ በዚህ ጉዳይ እንግዲህ አዲስ መረጃ ካለ ጀላችሁም ቀርብ ነው የሚሆነው። ላይክ እና ሼር ማድረጋችሁን አትርሱ። እግዚአብሔር አምላካችን ሀገራችን ኢትዮጵያን ሰላም ያርግልን። ተቆዩልኝ።